ኦይ ቢስትሮ ነው። ትንሽ ተርሶ ነኝ። እንደምትሞክር እንቅስታ ተቀበል። አስደናቂ ነው። የተለየ ነገር ነው፣ ነገር ግን ውስጡ ደስ ይላል። ያን ተመልከት። ሃይ እኔ እዚህ ነኝ። ይቅርታ። የምግብ ተቀባይ ሳለ በስራ ላይ ተኝቶ መሆኑን አላምንም። ይቅርታ እመቤት። ምን ትተኛለህ? ተነስ፣ የመጀመሪያው ደንበኛ መጣ። እንኳን የሚገርም ቢስትሮ ነው። ስለዚህ ይህንን ምግብ ቤት እንመልከት። ተነስ ኢብራ። አቤት ዳሻ፣ የመጀመሪያው ደንበኛ መጣ። ምን አደርጋለሁ? ተሳቅ። ሰላም፣ ወደ ታንታኝ ቢስትሮ እንኳን ደህና መጡ። ስሜ ዳሻ ነው። ዛሬ እንደምሽም ማገዛለሁ። እሺ፣ እባክዎት እንቁላል ሳስጅ ታውስት እፈልጋለሁ እና ለበሬ እና አትክልት እና በርገር፣ ድንች እና ሶዳ። በምሳሌ ምንም ምርጥ ወይም ምግብ ትፈልጋለህ? አዎ፣ አይስክሬም እፈልጋለሁ እና ሆርባልቲ እባክዎ። አስደሳች ምርጫ። ይህ የኛ ትዕዛዝ ነው ኢብራ። ምን ነው? ይህ ነው። ጊዜው የተጠናቀቀ አይሆንም። በቅድሚያ እንሂድ። አይታወቅም፣ ሁሉም ደህና ይሆናል። አይስራ እንጂ ኢብራ። ቀላል የአበባ እና ማብላት ትንበር ሞክር። እሺ፣ ማይረዳ ቢሆን እርምጃ ወስዳለሁ። እንደ አየር ትስር በቀላለ አበባ እስምረው። ሲወጣ ቀስ በቀስ ማብላት እና ማብላትን ይስበት። የመበላላት መንገዶች ሐሳብህን እና አካልህን ይህላሉ። በስርዝ የምታቆጣጣል ነገር ይረዳል። አመሰግናለሁ ዳሻ። እድል ምርጥ ዳሻ። የምግብ ጊዜ ነው። እንቁላል ሳስጅ ታውስት። የሆርባልቲዮ እንደምሽ። አመሰግናለሁ። ምግብ ተዘጋጅቷል። እየመጣ ነው። ጣፋጭ ነው። አገልግሎቱ እዚህ በጣም ደስ ይላል። የትዕዛዝ ይምነላል። ምግቡን ይዝናኑ። አመሰግናለሁ። እንግዲህ ያስደናቂ ሽታ አለው። ይህ ምግብ ከምን የተዘጋጅቷል? ይህን እንዴት እበላለሁ? ስትሪንግ። ይህ በከተማ ውስጥ ያለው ምርጥ የታንታኝ ምግብ ነው። ስለዚህ ይዝናኑ ጌታዬ። አይህላም። በባህሪ በወፊኝ ላይ ድንጋር አለ። በምግቤ ላይ ድንጋር አለ። የት? ይህል ተመልከት። ችግር የለም። ሸሽ ሂድ። በላይ ይቅርታ፣ አይደገምም። የተጠባብ አስተዳደርን እንመዝና የተጠባብ አስተዳደር አስፈላጊ ነው፣ ምክንያቱም ትንሽ እና ተበላላይ እንስሳት ምግብን ያበላሉ ወይም ምግብ ቤቱን ያበላሉ። ማሻሻል አስፈላጊ ነው። አሁን ሁለተኛውን ምግብ እንጀራ፣ በርገር፣ ድንች እና ሶዳ። እንጀራ ቀላል ነው እና ምግብ ሳይሰራ ሙዚቃ መስማት ወደዳለሁ። ድንቅ ነው። ይህ ምን እንደ ሽታ ነው?
የእሳት ነው። ይቅርታ። ምን ላደርግ? አይደለም፣ አልሰራም ነበር። እሳት እርዳታ! እሳት! በዚህ ቪዲዮ ውስጥ ያለው እሳት እውነተኛ አይደለም፣ በግራፊክ እና በአኒሜሽን የተፈጠረ ነው። ደህና ይቀመጡ። ዳሻ እርዳኝ! ያ ሽታ ምንድን ነው? አይደለም። ምን እየተከሰተ ነው? አነሱ ልቦን ኤቫ ይህን እስራለሁ። አይደለም። ተጠናቀቀ። ቀጣይ ጊዜ የበለጠ መጠንቀቅ አለብን። ደህንነት ደንብ ይከተሉ። እነዚህን መከተል እና ደህንነትን መጠበቅ አስፈላጊ ነው። በጣም መጥፎ ነው። በምግብ ቤት ውስጥ እሳት ደህንነት አስፈላጊ ነው። እሳት እንዳይነሳ መጠንቀቅ ማለት ነው እና እሳት ቢነሳ ምን ማድረግ እንደሚገባ መረዳት ነው። ይህ ምግብ ቤት ማሻሻል ያስፈልጋል። ምግቡ ዝግጁ ነው። በጤና ይብሉ። አመሰግናለሁ። ይህ ምንድን ነው? 1 ሰከንድ። ሁሉም በቁጥጥር ስር ነው። ዋው! ምን? በአየር የተጠበሰ በጣም ጣፋጭ ድንች ነው። እሺ። ምግብ ጥራት በምግብ ቤት ውስጥ ለ3 ዋነኛ ምክንያቶች አስፈላጊ ነው። እነሱም ጤንነትን ማስቀጠል እና ኃይልን ማምጣት፣ በአንጀት ውስጥ ዘላለም የማይምጡ ተቋማትን መቀነስ እና ምግብን ጣፋጭ አድርጎ ማቆየት። የምግብ ጥራት አይሻም። ተመለሱ። ለምን እንደዚህ በጣም በፍጥነት ነህ? ይህን እኔ እስራለሁ። እቅፍ እናንተ ውዳሴ እንግዳ፣ ይህ እንደገና አይከሰትም። የሚሻ አይሆንም። አካባቢውን ለካል አካባቢው ምግብ ቤቱ ለደንበኞቹ የሚሰጥ ስሜት ወይም አመለካከት ነው። አይሻም። ይህ ደንበኛችንን ደስ እንደሚያሰኝ ተምናለሁ። ዋነኛው ምግብ ተጠናቋል። ዶሮ ከአትክልት ጋር። አመሰግናለሁ። ዳሻ! ያ ምን ነው? ይህ አልተዘወተረም። ይህ ለእንግዳችን የተሰጠ አክብሮት ነው። ኦሆ ዋው! ግሩም ሐሳብ ነው። ምን? ይህን አልተዘውተረው። ይህ ከሹፌ የተሰጠ አክብሮት ነው። ይህ በጣም ማማከር ነው። አመሰግናለሁ። ስለ ሽብርብረቱ እቅፍ ነኝ። በቅርሳቼ ውስጥ አይጥ አለ። አሁን ላይ አውጣው። በጣም አዝናለሁ። ሁሉንም እጠግናለሁ። ዕቃ መጥፎ ነው። ተስፋ አደርጋለሁ ይህ የሚያደርግሽ ምርት ድንቦ ነው ኤቫ። ዋው! ምን ያምራል አቀማመጥ ነው። እንደዚህ ያለ ትክክለኛ ዝግጅት ከዚህ በፊት አላየሁም። ተገርመኝ። ያዙት ያዙት።
አልቋል። በመጨረሻ ይህ ቢስትሮ ምግብ ቤት አይደለም፣ እንደ ጉዳት ነው። አይደለም፣ እኔ የፈለጉት ይህ ነበር። ልጆች ሆይ ሁሌም እንደምታስታውሱ እርስ በርሳችሁ ተረዳዲው ደህንነት ደንብ ይተገብሩ። በማንኛውም ጊዜ ነገር ተሳስቶ ከሆነ ደግና ቆሙ፣ በአንድነት ይሰሩ። ያይ ውሁ ኤቭራ በመኪናና ከቦሎኞች ጋር እንጫወት። አሌክስ በጣም ስራ ላይ መታመን እንደሆኑ አታይም? እንግዲህ እኛ አንድ ሐሳብ አለኝ። እንተ ነፍሳት ኦይ አዎ ብዙ ቦሎኖች ደስታው ይጀምር። ኤቭራ በአንድነት እንጫወት። አይደለም፣ ይህን አላሰርልም። ናና እንሂድና እንጫወት። አይ አሌክስ፣ አይ በስልክ ብዙ ጊዜ ማቆዝ አይመልክም። ና እዚህ አንተ ትንሽ አልቀልዝም መልስልኝ። ኦ ተጠንቀቅ። በተጨማሪ ደስ የሚለን ጊዜ ነው። አሌክስ እዚህ ተው፣ አይፓድን መልስልኝ። ትችለው ከሆነ አስማተኝ እና እዚህ እና አስማተኝ። አሌክስ ለመሽከረክር መንገድ የለህም። አሌክስ አግኝሃለሁ። አሌክስ አታገኝም። እዚህ ምን እያለ ነው? አባት ሁሉንም ራሴ ሰራው። እኛ ማጫወት ብቻ እንፈልግ ነበር። እሺ፣ እሱ እጅግ ፈጠራማ ነው አሌክስ። ልጆች እንደታች ወለል የቦሎኖች መመላለሻ እናዘጋጅ። እንሂድ። ልጆች ፈጠራማ ቁሙ እና ከቤተሰባችሁ ጋር ደስ ይላችሁ። ዳሻ አሌክስ ይፈነዳል ወይስ አይፈነድም? አይፈነድም። አሁን ይፈነዳል። እንከም እንደሆነ እንመረምር። አይደለም፣ አጣሁት፣ ተፈነዳ። እንግዲህ ይህ ላይ ምን ይቻላል?
አዎን ይፈነዳል። አዎን ይፈነዳል። እንግዲህ እንመለከት። እኔ አሸንፊያለሁ። እንግዲህ ይህ ላይ ምን ይቻላል? ይፈነዳል። አይፈነድም። ይህ ጊዜ አይደለም። አዎን ይፈነዳል። እንከም እንደሆነ እመረምር። ይህ አይቻልም። ተመስገን ነው። አሌክሲ አዲስ አይደለም፣ ሳይንስ ብቻ ነው። እንደገና አሸንፊያለሁ። በትክክል ተመስሏል። ዳሻ በነፋስ ስራ ቤት መጫወት ትችላለህ። እሺ። እንዲሁም ደስ የሚል አይደለም። በዚህ ሙከራ መወሰን አለብህ። ቢሆንም መውን ነፋስ ይፈነድ ወይስ አይፈነድም? እርግጠኛ ነኝ ይፈነዳል እና ይፈነዳል። ነገር ግን አስታውሱ፣ ሙከራዎቹ ሁሉ በማደጋ እንክብካቤ በታች መደረግ አለበት። እንዴት እንደሆነ ነፋሱን እንደ ትልቅ ታዳጊ ስፓጌቲ ማስቡ ነፋስ ሲጨፍኑበት ይዘረጋል እና ቦታ ይሰጣል። በነፋሱ ውስጥ አይተዋል። ተዘረጋም የተባሉ 2 ቦታዎች አሉ። ስለዚህ በትክክል የሚቆረጥ ነገር በዚያ ቦታዎች ከፈቱ። የስፓጌቲውን አንዳንድ ቁልፎች አንዳንድ በይበት ሳይፈቱት እንችላለን እና ምክንያቱም አብዛኛው አይዘረጋም ስለሆነ መርጫ ላይ ቦታ አለ እና ነፋሱ አይፈነድም። እውል በጣም አሪፍ ነው። ነገር ግን ይሻላል። ቴፕ የሚሰራው ችሎታውን እንዴት እንደሚሰራ አሳየልኝ ትፈልጋላችሁ? አዎን አሳዩን። ቴፕ ቁልፉን ትንሽ እንዲቆይ ይረዳል እና የነፋሱን ቆዳ አብሮ እንዲኖር ያደርጋል። ስለዚህ አየር ፈጣን አይወጣም። ስለዚህ ምስጢሩ በነፋስ ላይ ቴፕ በማስቀመጥ ብታቀፉበት ነፋሱ አይፈነድም። ዳሻ አሌክስ፣ ወደ ቀጣይ ሙከራ እንቀሳቀስ። ከነፋስና ሎሚ ጋር ሙከራ ማድረግ ሰዓት ነው። በዚህ ሙከራ ነፋስ በሎሚ መፈንደስ እንደሚቻል እናረዳለን። በሎሚ አይቻልም። እንመርምር። አይቻልም። በሎሚ ቆዳ በመጠቀምም መፈንደስ ትችላላችሁ። እሺ እሞክራለሁ። አሳክቷል። ብርቱካን እና ሎሚ ማሞከር ትፈልጋለህ? ነፋስ ሚቀስ በሚነፍስበት ነገር የሚያበዛው አሲድ አለበት። ይህ አሲድ ነፋሱን ደካማ እንዲሆን አድርጎ ይፈነዳል። ወይ አስደናቂ ነው። አይ ዳሻ ብቻ ሳይንስ ነው። አሁን ወደ ቀጣይ ሙከራ እንመለስ። ቀጣዩ ሙከራ ከነፋስና ወረቀት ጋር ነው። ወረቀት? መጀመሪያ ነፋሱን በራስ ላይ በመታጠብ ማስቀመጥ ያስፈልግሃል። ከዚያ ነፋሱን ወደ ወረቀቱ ቀርበህ ያዝ። ዋው እንዴት አደረገው! እንደ ማግኔት የሚጣበቅ ነፋስ ወደ ወረቀት ቆሞ ነው። ወረቀቱን ሳትነካው መሰብሰብ ትችላለህ። ነፋሱን በራስ ላይ ማስቀመጥ ከተጨማሪው በኋላ ወደ ወረቀት ቀርቦ በሚያደርጉበት ጊዜ ወረቀቱ በነፋሱ ላይ ይጣበቃል። እውነት በጣም ደስ የሚል እና አስደናቂ ነው። አይ አሌክስ፣ ሳይንስ ነው። አሁን የኔ ትዕይንት ነው። ይህ የሚሆነው በነፋሱን በራስ ላይ ማጠብ ሲደርስ የሚፈጠረው ስታቲክ ኤሌክትሪክ ነው። እሱም ትንሽ የወረቀት ቁስቋሎችን ይሳበታል እና ወደ ነፋሱ ያሰናብታቸዋል። እንደምትገባ አጥፋችሁት ልጆች። እንግዲህ አባቴ በመጀመሪያው ሙከራ አንዳንድ ነፋሶች ለምን ተፈነዱ? አሁን እባክህ ያን ያብራርልን። እሺ ልጆች፣ ነፋስ በአንድ አጭር ላይ ደብዳቤ ሲሆን የሚገኘው ውርጭ ወደ ትንሽ ነገር ይሄዳል እና ነፋስ ይፈነዳል። እሺ ተረዳሁ። የተጨመረ አረድ ካኖረን ምን ይሆናል? ከሚበዙ አረዶች ካኖሩ ግፊቱ በብዙ ነጥቦች ላይ ይተረጋገጣል። ስለዚህ ነፋሱን ማፈንደስ ይከባከባል። እንደዚህ ስለሆነ ነው የመጨረሻውን ኩባያ ያልፈነዋት አይደለም?
አዎ በትክክል ኩባያውን በብዙ ምርጥምሮች መካከል ስታጫጭት ግፊቱ በኩባያው ላይ ተመካከላል። ይህም ማለት አንደኛው ነጥብ በቂ ግፊት አያገኝም። ስለዚህ ኩባያው አይፈንም። በኩባያው ላይ ቆመህ እንደዚሁ ነገር ይከናወናል። በእርግጥ አንዴ ሆነ ይሄን ማመን አልቻልኩም። እና ኩባያውም አይፈንም እኮ። አዎ ምክንያቱም ከቶ ክብዱ በሁሉም ኩባያዎች ላይ ይተካል። እውነት፣ አሁን አስተዋልሁ። ዳሻ አሌክስ ዛሬ ብዙ ተማራችሁ። ስለዚህ አሁን ተጓዙና በኩባያ ቤት ውስጥ ይጫወቱ። ተጠብቅ 1 ደቂቃ። ይሄ ምንድን ነው? ምን እንደሆነ አውቃለሁ። አዝናኝ እኮ። ይሄ በብዙ ማዕበል ያለ ኩባያ ነው። ልጆቹ ሲጫወቱ እንዘነጋለን። ነገር ግን አሳሳች የሌለው የሙከራ ስራ በወይዘሮ አሳያ ሳይኖረው አይፈቀድም። አዝናኝ። ይህ መጨረሻው ነው። አይ አንደኛ ቀርቶ ተጨማሪ አለ። ወዳጆቼ፣ እሺ ልጆቹ ወዴት ናቸው? አሌክስ፣ ዳሻ ለመጨረሻው ኩባያ አቆራጭ ጨዋታ ዝግጁ ነሽ? እንዘነጋ። ኩባያዎቹንም እንደቀላይኑ ተበተነ። ደህና ተደርጓል። ቀለቴ ቀይ ነው። ቀለቴ ቢጫ ነው። ቀለቴ ሰማያዊ ነው። ቢጫ። ዳሻ እንደገና አንቺ ነሽ። ኦይ አይደለም፣ በሁሉም ጊዜ እኔ ነኝ። አዮ ዳሻ ዳሻ ቢጫ ቀይ ባኮትን ቀይ ቀይ ባኮትን ቀይ። አመሰግናለሁ። ቀለቴ ሰማያዊ ነው። ሰማያዊን እፈልጋለሁ። እኔ እንደምንሸኝ እመናለሁ። ቢጫ ቀይ። ያይ እሺ፣ እኔ ኩባያ አቆራጭ ሙከራውን እወዳለሁ።